ሙሉ ኃላፊነት ባለቤቴ ላይ ጥዬ ነው የሄድኩትኝ። እዚህ ስትመጣ ግን የኔ እናት እያለቀሰለት አገኘች። በምን አንጀቷ ትቻለው? እስኪ ወላድ ይፍረድ። እናት የሆነ ሰው ይፍረድ። ልጁ ታንቆ ተገሎበት ከአረብ ሀገር ምኑንም ሳታውቀው መታ ልጅ ያለ ብላ ስትመጣ አስክሬን ሲቀርብላት እስኪ ሰው ይፍረደኝ። ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች፣ እጅግ በጣም አሰቃቂው ግድያና ግፍ በ9 ዓመት ልጅ ላይ ከአዲስ አበባ ታግቶ ወስዶ እንግዲህ ወደ ሰሜን ሸዋ መዘዞ አካባቢ ተገሎ ተገኝቷል። እናት ልጇን ለማሳደግ አረብ ሀገር እየተንከራተተች ነው። አባት በሹፍርና ስራ ኑሮን ለማቃናት ደፋ ቀና እያለ ነው። አባት ፋሲል በልጁ እጅግ በጣም ተስፈኛ ነበር። ልጁ ናታን ከቤት ደጃፍ ገና ጠብቆ እየሳቀ አባቱን የሚቀበለው ልጁ ናታን ምሽቱን ሲቀልድና የአባትና የልጅ ወጉን እየተቀላለዱ እየተጫወቱ እየተሳሳቁ ነው የሚያመሹት። ነገር ግን ይህ የጊዜ የጨለማ ጊዜ ሆኖበታል። ልጁን ከአዲስ አበባ ወስዶ የገዛ ቤተሰቡ የገዛ ዘመዱ አርዶት ተገኝቷል። በምን አንጀቷ ትቻለው? እስኪ ወላድ ይፍረድ። እናት የሆነ ሰው ይፍረድ። ልጁ ታንቆ ተገሎበት ከአረብ ሀገር ምኑንም ሳታውቀው መታ ልጅ ያለ ብላ ስትመጣ አስክሬን ሲቀርብላት እስኪ ሰው ይፍረደኝ። የስደተኛ ነገር ናፍቆት እንኳን አያሰኛም እንኳን አይደለም ሳያዩ መቅረት በጣም ከባድ ነገር ነው። የኢትዮጵያ ሕዝብ ወላድ ይፍረደኝ። እኔ የ9 ዓመቱ ህፃን ልጅ ፈገግታው ጨልሟል። የአባቱ ጉያ የሚያሞቀው እስትንፋሱም እንደዚሁ ቀዝቅዟል። እናት ካለችበት አረብ ሀገር አንጀቷ እየተብሰለሰለ ደስ የማይል ስሜት ሳይሰማት አዲስ አበባ ደረሰች። እናትና ልጁን የመታገት ብትሰማም ክፉን ላለመስማት ተስፋ ግን እያደረገች ነበር። ቤተሰብ በሌላ በኩል አስቦ ከአረብ ሀገር እንድትመጣ ያደረጋት እናት ቤቷ ስትደርስ 9 ወር አርግዛ ጡቷን አጥብታ እየሳሳች ካሁን አደገልኝ እያለች ስትጓጓለት የነበረው ልጇ ናታን ጨካኙ በደጀኔ ሞገስ እጅ ተገሎ ጠበቃት። በወጣትነት ያሳደኩት ልጄ ሁሉ ነገር ጓደኛዬ ምን ብዬ እንደምገልጸው አላቅም። ልጄ እንዴት እንዳሳደኩት እኔ ነኝ የማውቀው። ተሸክሜ ያሳደኩት ልጄን እናቱ አደራ ጥላብኝ ሄደችው ልጄን ኑሯችንን ለማስተካከል አረብ ሀገር ሄዳ ስቃዩን እያየች ለልጇና ለኔ ስትል ህይወትን ትንሽ እንኳን ፈቅ እናረጋታለን ህይወትን ብለን ልጃችንን ነገ የተሻለ ለማስተማር የተሻለ ህይወት ለመስጠት ብላ እናትየው አረብ ሀገር ሄዳ አደራ የሰጠችኝን ልጄን በላኝ። ልጄን የኔ ከርታታ ልጅ እኔ አፈር ብልት ተልበልለት ሬሳው ጫካ ላይ ተዘርግቶ ተገኘ። እንቅ አርጉን የገደለብኝ ልጄን ማለት ይችላል። በቃ እንቅ አርጉ አይገባውም ነበር ለልጄ። በጣም ሳስቼ ነው ያሳደኩት። ራሱ እሳሳለታለሁ። ሁሉም እናት እኔ አባት ብቻ አይደለም እናትም ጭምር ሴት ነኝ እኔ ለልጄ ማለት ነው። ወጥ ሰርቼ ነው ያሳደኩት ልጄ። እጅግ በጣም ጥሩ ጸባይ፣ በሰው ዘንድ የተወደደ ሰው ሲያየው የሚሳሳለት ልጄን ነው እንደ በግ አንገቱን የጎተተው። ሟች ናታን ፋሲልን ከአዲስ አበባ ሸዋሮቢት አካባቢ በመውሰድ ለአንድ ወር አካባቢ ከሟች ናታን ፋሲል ቤተሰብ ጋር ይህንን አድርጉ ይህንን አምጡ እንዲሆኑ እያለ ቤተሰቦቹን ሲያስለቅስ ቆይቶ በብዙ ቤተዘመድና ሽምግልናም ሲወያዩበት ከርመው እጅግ ዘግናኝና ለሰሚተም እንዲሁም ደግሞ ለተመልካች በሚያም ሁኔታ የ9 ዓመቱን ልጅ ባለመስማማቱ ገሎት ጠፍቷል። ከአዲስ አበባ ደብረ ብርሃን አልፎ ጣርማ በርጋ ሲደርስ ወደ መዘዞ ታጥፎ ታቦር ማርያም ልዩ ስሙ ባህር በሚባል ቦታ ላይ ያለውን የጸጥታ ችግር ተገን በማድረግ የ9 ዓመት ህፃን ልጅን ከግብረ አበሩ ከፍስሐ ጋር በጋራ በመሆን ገለው ሊሰወሩ ችለዋል። የእናት አንጀት ነው። አረብ ሀገር የተሰቃየችበት ልጇ ነው። ገረድ የሆነችበት ነው ልጇ ነው። ለልጇ ስትል ነው። ዛሬ መርዶን ሰማች። እኔ ጠሯት፣ እማ ነይ በቃ ከዚህ በላይ እኔ አቅሜ አልቻለም መፈለግ ልጃችንን፣ ነይና ቄስ ይዘን ሄደን አገሩ ላይ እንለምን እኔና አንቺ በቃ ከሰጠን ልጃችንን፣ ከሞትንም ሞትን ለልጃችን ስንል በቃ ብዬ ነው ከአረብ ሀገር ያስመጣት። እዚህ ስትመጣ ግን የኔ እናት ድግስ ነው የጠበቃት። የልጇ አስክሬን ተዘርግቶ ድንኳን ውስጥ ቁጭ ብሎ ህዝብ ተሰብስቦ እያለቀሰለት አገኘች። ከአረብ ሀገር ምኑንም ሳታውቀው መታ ልጅ ያለ ብላ
ስትመጣ አስክሬን ሲቀርብላት እስኪ ሰው ይፍረደኝ። ይህንን ህፃን ገዳይ ደጀኔ ሞገስ የተባለው ግለሰብ ገሎት በጣም በሚያስደንቅና አረመኔያዊ እንዲሁም ደግሞ ጭካኔ በተሞላበት ሁኔታ ከገደለው በኋላ ቢሰወርም እስካሁን ድረስ በፍለጋ ላይ መሆኑ ታውቋል። አባዬ ልደታችንን ሊያከብርልን ነው፣ ደጀን እየጠራ ነው፣ ናታነስ ሲለው ሰምታለች። ከዛ ተከተላ እየሮጠች ስትወጣ ናታን የለም፣ መኪና ውስጥ ገብቶ ይዞት ሄዷል በመኪና። ከዛ ከስራኔ ስገባ እነሱ ለካ እየተዋከቡ ነው የት ሄደ ምናምን ሲባል የሚስቴ ቤተሰብ የኛ ቤተሰብ ጋር መጣችና ልጄስ በጧት መጥቶ ልደት ሊያከብር ነው ብሎ እየሮጠ መጥቶ ጠርቶት አላየሁትም ውጪ ሰው ጣጣሁት። አይ ሳሙኤል ልደት ላክብር ብሎ ወጥቷል፣ ያንቺን ልጅ ግን እኛ አላየንም ሄዷል እንዴ ናታንም ኧረ የለም ልደት ላክብር ብሎ ደጀን ሞገስ ጠርቷል ደጀን ብሎ ይዞት ወጣ፣ እኔ እስከወጣ አላገኘሁትም። ከዛ ይራበሻሉ ቤት በቃ ለምን ሳያስፈቅድኝ ይዞ ሄደ በሚል ማለት ነው። ከዛ እኔ ከስራ ስገባ ናታን ስላለው የለም እንዴ ናታን የት ሄዶ ነው ልደት ላክብር ብሎ ይዞ ሄዷል እንዴ ምን ማለት ነው? እኔ ፍቃድ ተጠይቄያለሁ፣ እኔ አባቱ ነኝ። እኔ ፍቃድ ማን ነው ኃላፊነት የሚወስደው በልጄ? ፍቃድ ተጠይቄያለሁ እኔ። በጣም ጥሩ ስልክ ሰጡኝ፣ ስልኬን ደውሉልኝ። ስልክ ሲደወልለት የምን ልጅ አለ የሚል መልስ ሰጠ። እህቴ ሲደውልለት የምን ልጅ አስረከበሽኝ ልጅ ሰጣችሁኛል እንዴ? ስልክ አንስቼ ሲደውልለት ደጀን ልደት ላክብር ብለህ ልጄን ይዘውታል ተብያለሁ፣ ያለኔ ፍቃድ ለምንድን ነው ክፍለ ሀገር ይዘህብኝ ወጣኸው? ልጄን በዛ ላይ አሞታል። ታዲያ ምን ችግር አለው? ይታከማላ። ይሄ ደጀኔ ምን ማለት ነው? እኔ በልጄ ቀልድ አላውቅም። እንዴት እንዳሳደግኩት ታውቃለህ? በቃ ልጄን መልስልኝ። በቃ ልጄን እኔ ምን አሰብኩኝ? አመት በዓል እየደረሰ ነው። ልጄንም ከበዓልን ከልጄ ጋር ለማሳለፍ እኔ ወጥቼ ቅዳሜ ላይ እነሱ ሰው ሊያናገሩ የአካባቢውን ሰው እዛው ያለውን ሰው ኃይል ያለውን አናግረው ልጅ ሊያስመልሱልን ያናገሩት እዛ አድረው ማለት ነው። እኔ ደግሞ እዚህ እስከ እሑድ ይገባል ልጄ ልብስና ጫማ ለልጄ ልግዛለት አመት በዓልን ቢያንስ ላዝናና ብሎ አይደል ይዞብኝ ሄዶ እንደዚህ አይነት ችግር ውስጥ ልጄን ያሰቃየብኝ በረሃ ላይ ቢያንስ የልጄን አይምሮ መገንባት አለብኝ ብዬ መርካቶ ሄጄ ልብሴን ጫማ ምን አጥቼ ለልጄ መምጣት። አዛ ደውዬ እንዴት ነው ትራንስፖርት አገኛችሁ ሄዳችሁበት እንዴት ነው ዛሬ ሆኖ ልጄ ናታንን አገኛችሁት? ጉዶና አልፋ ሲለ ልጅህን ተበልተሃል የሚል መርዶ ተነገረኝ። ልጄን ምን አደረገው ደጀን ነው ልጄ ላይ ጨክኖ አልኩኝም። ለካ ሲደርሱበት እዛ ታቦር ማርያም የሚባል ባህር ይባላል ሰፈሩ። ሲደርሱበት ወንድምየው ተይዞ መሳሪያውን ተቀብለው ተደብድቦ ጣቢያ ገብቷል። እዛ ያለ ጣቢያ በተለይም ሰሜን ሸዋ አካባቢ ደብረ ሲና መዘዙ ያላችሁ የጸጥታ አካላትና ህብረተሰቦች ይህንን ህፃን ገዳይ በማጋለጥና ለጸጥታ አካላት አሳልፋችሁ ሰጡ ዘንድ ጥሪ ቀርቦላችኋል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ይህች እናት እንግዲህ ልጇን ለማሳደግ በአረብ ሀገር ደፋ ቀና ስትል ብትኖርም ከአንድ አመት ቆይታ በኋላ ኮንትራቷን እንኳን ሳትጨርስ ወደ ሀገሯ ተመልሳ ሀዘኗን ተረድታለች። በያላችሁበት መልካም ጊዜ ይሁንላችሁ ስንል መልእክታችንን በማስተላለፍ ነው። ምንም እንኳን ቤተሰብ ቢሆን በውስጣችሁ ያለ ጸብ አስቀድሞ መፍታት ተገቢነት ያለው ነው። ከዚህ ባሻገር ደግሞ በተለይ ልጆቻችሁን አጥብቃችሁ ክትትልና ቁጥጥር እንድታደርጉ ለልጆቻችሁም ደግሞ አስፈላጊውን የምክር አገልግሎት እንድትሰጡ በየጊዜው እንድትነግሯቸውም ይህ ነገር ማሳሰቢያ እንዲሆን ነው።